ነው ያልኩሽ። ለዛ ነው መመጣሽ። አዎ በቃ ወይስ መምጣት አልነበረብሽም? ከዚህ በፊት እኔና ሶሲ ምንም የለም ብለኝ ነበር አይደል? እሺ ምን አለ? ምን አየሽ? ምን አለ? ሀይሚ ያልተረዳሽ ነገር አለ እዚህ ጋር ማለት ነው። ልንገርሽ ብሩክ እንዴ ለምንድን ነው የማላስረዳሽ? ደግሞ እንደ ጓደኛ አይቼሽ ነበር። እግዚአብሔርን ቀርቤሽ ነበር እንደ ጓደኛ እንዳን ያልቀረብኩሽም እንዴ? ስሚ አንቺ የማይመለከትሽ ማን እንደፈለኩ ሆነ እኮ እንደፈለኩ እና ታዲያ ማን ከለከለ? ብሩክ ተጠይቁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይካን የተጫናችሁ ጀምሩ እያልኩ ዛሬ መጥቻለሁ። የዛሬ ቪዲዮ በጣም ያስቃል፣ በጣም ያስከፋል፣ በጣም ይደብራል እና እንግዲህ ፕራንክ ነው። ፕራንክ ከተባለ ዝም ጸጥ ማለት ነው። ሌላ ወሬ፣ ሌላ ኮሽታ፣ ሌላ ጭቅጭቅ ያስፈልጋል ብዬ አላስብም። ሲጀመር ሶሲ እኔ የእሷን ታርግ ወይም ደግሞ የእሷ ጎን ያለው ቪዲዮዎች ባልከታተል፣ አዎ በጣም ብዙ ቃላቶችን ልጠቀም እችላለሁ እና ሶሲ በጣም የምትወደው የምታፈቅረው ከራሷ በላይ አስበልጣ የምትወደው የምታፈቅረው የ4 ዓመት ፍቅረኛ አላት። እውነቱን ልንገራችሁ አይደለም፣ የ4 ዓመት ፍቅረኛ አላት። ማርያምን ነው ብላችሁ ደጋግሞ ቪዲዮ ሰርተዋል ማለት ነው። ሲቀጥል ደግሞ እሷ ለወንድ ልጅ ዝልፍልፍልፍ አትለው። የሚገርማችሁ ነገር ማለት ነው እዚህ ጋር ስለምከፈልላት ብቻና ብቻ ነው፣ ሌላ ነገር አይደለም። ብሩ ስለምታገኘው ብቻና ብቻ ነው እና እንደዚህ የምተው ነው ማለት ነው። እንግዲህ ብሩክ እና ሶሲ በረዥም አመት ነው የምንተዋወቀው ተብለዋል። እሺ እሱ ችግር የለም። ግን የገረመኝ አዲያው እንዴት ያመጣላት ብሩኬ ከአእምሮ ውስጥ እንዴት መጣላት የሚለው ነገር ሳስበው ይገርመኛል። ለድምፄ በጣም ቅርታ ጠይቃለሁ። በጣም ጉንፋን ይዞኝ በጣም እያመመኝ ነው እና ዘቃን ላይ ይመጣሉ። የብሩኬ ቤት ጠብቁ፣ 100% እኚ ይመጣሉ እርግጠኛ ነኝ ብዬ ተናግሬ ነበርና ቪዲዮ የተሰራ ጠዋት ነው፣ ዛሬ ጠዋት ማለት ነው። እንግዲህ ሀይሚዬ በጣም ከፍቷታል። ወይኔ የመታችሁ ምት ብሩኬ ጥፊ ያገኘ ማርያም ስንት ተጠፈጠፈ ብሩኬ የኔ አባት። በጣም ነው ገረመኝ። የምትመታ አልመሰለኝም ማርያምን። በጣም ነው የመታችሁ እናንተ። ጩኸቱ ራሱ ይለያል። እግዚአብሔር ምስክሬ ነው። ወይኔ ሀይሚ እንዴት ትመቻለሽ እንደ አንቺ ልጅ። ኧረ ሀይሚ በጣም ይከብዳል። በጣም ነው በጥፊ ያጮለለችውና እንግዲህ ከዚህ በፊት ቡታጅራ ላይ ተናግረዋል ብዙ ጊዜ ማለት ነው። እሱ ነው ተናገረ። እሷ ደግሞ በተከታታይ በጣም ብዙ ጊዜ ፕራንክ አድርጋለች። ጸጥ ነው አላት። ነገር ግን እኔ ማንንም አልሰማም፣ ፕራንክ ሲጀምሩ ማንንም አልሰማም ብለው ያለው ነገር ተናግረዋል ብሩኬ ማለት ነው። ስለዚህ ተራዱ፣ እናንተም ተራዱ። ብሩኬን የተሳደባችሁ ነው አሁን ኮሜንት ላይ አይቻሉ። ማርያምን አንተ እንዴት ያደርጋል? የሌላ ፕራንክ የለም እንዴ? እንዴት ነው የምታስቡ? እንዴት ነው ሴት መኝታ ቤት የምታመጣ? አልጋ ቤት እንኳን ቢሆን ምናምን የምትሉ ኮሜንት አለና አፋችሁን ብዘጉ ጥሩ ነው። እንደዛ አትበሉ። ምክንያቱ ማለት ነው ከዚህ በፊት ሀይሚ ብዙ ፕራንክ አድርጋለች። አልጋ ላይ ባይሆንም ወይም ደግሞ በዚህ አይዳው ባይሆንም አድርጋለች። በጣም አስጨንቃለች፣ በጣም አስከፍታለች። ስለዚህ ግዴታ ነው፣ ብድር በምድር እንደሚባለው ማለት ነው። በጣም ሲያስፈራራት ደግሞ ነበረ ብሩክ ማለት ነው። ጠብቂኝ እያለች ስለነበረ
ቡታጅራ ላይ ሆኑ ብዙ ጊዜ ፕራንክ ሰርታለች እና በተለይ ደግሞ ከዛ ቤኒ ከተባለ ሰውዬ ጋር ሰርታለች። ፍፄ ጋር ስንት ቀን ነው የሰራችው? ከዮኒ ልጅ ጋር ሰርታለች። በጣም ብዙ ፕራንክ ነው በተከታታይ 5 ቀን ነው 4 ቀን በላይ ነው እንትን የሰራችው ፕራንክ ያደረገችውና ስለዚህ ለብሩኬ ላይ እንትን እንዳትሉት። በእርግጥ አይዲያው ይከብዳል። እንደዚህ አይታ ስለማናቅ አይዲያ ያስደነግጠናል። ገብቷችኋል አይደለ? ያስደነግጠናል። ሶሲም ደግሞ ትልቅ ወሳኝነቱ ከፍላበት ነው ይህን ቪዲዮ የምትሰራ አሁን ማለት ነው። የሷ ፍቅረኛ ዳንኤል ነው የሚባለው። ይሄን ካየ ሊቆጣት ይችላል። ገብታችኋል አይደለም? ወይም ደግሞ ከሱ ጋር ተነጋግራ ሊሆን ይችላል እንጂ ከሱ ጋር ራሱ ማለት ነው በቅርቡ እኔን አትወጂኝም፣ እኔን አታፈቅርኝም እያለ ስጣላት ነበረ። እንለያያለን እያላት ነበር። የእሷ ፍቅረኛ ማለት ነው፣ የሶሲ ፍቅረኛ ዳኒ እና ከዛ ጓደኞቿን ጠርቶ ምናምን አስታረቁት። እኔ አፈቅራለሁ፣ ወዳለሁ፣ ለአንተ ትልቅ ቦታ አለኝ፣ ከአንተ ውጭ ሌላ ሰው አይታየኝም ብላ እንቅጩን ተነጋግሮ ነው እየታረቁት ማለት ነው። ሳምንት እንኳን አልሆነም። ማርያምን ቪዲዮውን እስቲ ከላዩ ላይ ያስቀምጥላችኋለሁ። ስለዚህ አትፍረዱት ማለት ፈልጋለሁ። ብሩክም ጥፋተኛ አይደለም፣ ሶስም ጥፋተኛ አይደለችም። ሀይሚዬ ብቻ ስሜታዊ ሆናለች። በእርግጥ ያናድዳል ማለት በጣም ያስደነግጣል። የሚገርማችሁ ማለት ነው የሶሲ ፍቅረኛም እንዲህ ሶሲም ፕራንክ አድርጓት ነበረና በጣም ነው ደነገጠችው። በጣም ነው ደበደበችው ልጁ ማለት ነው። ማርያምን በጣም ነው ያለቀሰችው ምናምን እና ይህንን ስሜት ታውቃለች። ያውቃለሁ በእኔ ላይ እንደዚህ አይነት ደርሶብኛል ብላ ተናግራለች ራሱ ማለት ነው። ከዮኒ ልጅ ጋር ማለት ነው አልጋ ላይ መኝታ ቤት አስገብቶ የሶሲ ፍቅረኛ ነው እንዲያደረገ መኝታ ቤት አስገብቶ ምንድነው በሸምስ ብቻ ምናምን ብቻ በጣም ያስጠላ ፕራንክ ተደርጋለች ሶሲ ማለት ነው። እንዲህ አይነት ፕራንክ እና ከባድ ነው። በጣም ነው የሚከብደው። በጣም ነው እንትን የሚለው ስሜቱን ታውቃለች ለማለት ፈልጋለሁ ሶሲ ማለት ነው። እና በዚህ አጋጣሚ ሶሲ በጣም ትችላለሽ፣ በእውነት በጣም ነው የምትችይ። ብሩክም እንደዛ በዚህ በጣም ከባድ አይዲያ ባስመጣው በጣም ነው ደስ የሚለኝ። ምክንያቱ በጣም ነው የሚከብደው አይዲያው ማለት ነው። የኔ እናት ወይምዬ በጣም ተናዳለች። እንግዲህ ጸጉር ቤት ሄዳለች እያለ ነበረና ጸጉሩን ደግሞ ማብራት ምናምን ጠፍቶ ምናምን ሊሆን ይችላል፣ አላገኘችም ሊሆን ይችላል እና ተመልሳለች። ጸጉሯን ግን አልተሰራችም እና ማለት የሚፈልገው ነገር ብኖር ማለት ነው ሀይሚን ፕራንክ ስታደርገው አትሰድቧት፣ እሱም ፕራንክ ሲያደርገው አትሳደቡ። በቃ አትሳደቡ። ስራ እየሰሩ ነው። ሌላ ምን ይሁን ማለት ሌላ ምን ይሁን ማርያምን ነው። ራሳቸውን ጠብቁ ማለት የሆነ እነሱ ስራ ሀይሚና ብሩኬ በእነዚህ ነገሮች ሆኖ ምናምን ከስሜታዊ በኋላ ደግሞ ደስተኛ እንደሚሆኑ ነገር ግን ምንድን ነው ፕራንክ እስከሆነ ድረስ አንዱን እንዳትሳደቡ። መሳደብ ጥሩ አይደለም። እንደዚህ አይነት ፕራንክ አልሰራችም ምናምን ብዙ ነገር እያላችሁ ነበረና እንደዚህ ሊሆን አይችልም፣ እንዲህ ሊሆን አይችልም እንዳትሉ። ምክንያቱም አሁን ለምሳሌ እነዚህ ልጆች እንደምታዩ ነው ካሜራ ደቅኖ ምናምን ነው እና እየሰሩ ያሉትና እና ሌላ ነገር ትርፍ ነገር የሚያስጠላ ነገሮች መናገር አስፈላጊ አይደለም ማለት ፈልጋለሁ። የምር ሲነግራችሁ ማለት ነው። እዚህ ጋር ካሜራ ደቅኖ ነው። ሲቀጥል ደግሞ የና ብሩኬ ካሜራማን ይሄ ልጁ ማን ነው ስትሉኝ ነበረ። ዛሬ ራሱ የሆነ ቪዲዮ ላይ አስቀምጬ ነበረ። ልጁ ራሱ ማለት ነው ሌላ ስራ ጀምራለሁ ምናምን እያለ ነበረ ማለት ነው። ማለት ካሜራማኑ የእነሱ ካሜራማን ነው። እነሱ ወደ ቡታጅራ ሲሄዱ ሌላ ስራ ጀምራሉ። ለዛ ይመስለኛል ብሩክና ሀይሚ ቤት ውስጥ እየሰሩ ያሉትና ይህን ፕራንክ። ሲቀጥል ደግሞ ሀይሚዬ በጣም ስሜታዊ ስትሆን ቶሎ የምትረጋጋ አይመስለኝም።
ልክ እንደሱ ማለት ነው። እሱም እንደዛ ነው በነገራችን ላይ። ወይኔ ሶሲ እዚህ ጋ እየለመነች ነው፣ እሱም እየደባበሰ ነው። እንግዲህ ፕራንክ ነው እየተባለች ነው። ሀይሚዬ የኔ ውድ አትጨናነቅ የኔ ቆንጆ። በጣም ደንግጣለች በነገራችን ላይ፣ በጣም ነው ተናደደችው። እሱ ደግሞ ጸጉሯን ድብስብስ እያረግላት ነው። የኔ አባት ደንግጧል በነገራችን ላይ፣ ሁሉም ደንግጧል። በጣም ነው ደነገጡት ማለት ሀይሚ በጣም ደንግጣለች፣ ብሩክም እንደዛ። ነገር ግን የእውነት ማለት ይከብዳል። ፕራንኩ አይዲያው ነው የሚከብደው። ፕራንኩ የተለመደ ነው። እሱ ኮርስ ምንም ችግር የለም፣ የተለመደ ነው። ስለዚህ የእውነቴን ነው የምላችሁ የተለመደ ነገር ስለሆነ እንደዛ ባናካብዶ፣ እንደዚህ ብቅ እስከ ጥግ ድረስ ነገሮችን ባናካርረው መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ ሀይሚዬም እንግዲህ ወደ ራሷ ትመለሳለች ከጊዜ በኋላ፣ ምንም አይደለም። የእውነት ማለት እዚህ ጋር ብትናደድም ስሜታዊ ብትሆንም እና ወደ ራሷ መመለስ አይቀርም ማለት ነው። የኔ እናት ጸጉር ቤት ዳሩ ቦት ደክሞት ምናምን ማብራት ጠፍቶባት ምናምን ሆል ይችላል፣ ግን አልተሰራችም። እና ውድ ቤተሰቦች ይህን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክን የተጫናችሁ ጀምሩ። ወዳችኋለሁ። ከነ ካሜራ ነው ማጣፋው ዘይ ፍራንክ ነው